በርምል ምን ከሷ ጋር አታገለ? በከተማው እንደሆነ ሴት ሞልቷል። እሷ የበደለችኝ ያክል ማንንም ሰው አልበደለም። ጥላይ ልትሄድ ስትል ማለት አፍ አውጥታ አልወድህም ብላኛለች። አልወድህም። ከዚህ በላይ ምን ጥላቻ አለ? ምን ድፍረት አለ? አንተ ንግግሯን ነው እንዴ የምታስታውሰው? ማጅራትን መታ ስንት ቀን ነው ተጎንብሰ እንድትሄድ ያደረገች? በትክክል። ታዲያ ይሄን ሁሉ ግፍ ለሰራችብኝ ሴት ቅጣቷ ምን ይሆን? እርሳት፣ ተዋት። ከዚያ ከዳው ሞገስ ጋር ሆና ትቅመል። አይ ኖ ኖ ኖ፣ በፍጹም መታሰር አለባት። ተይዛ ቤቴ መግባት አለባት። ማታ ማታ እኔን ታስደስተኛለች። ቀን ቀን የውሻ ምግብ እየበላች እድሜ ልኳን ትኖራለች። ባይሆን ሁለቱንም ለማስወገድ ብንሰራ የተሻለ ይመስለኛል። አዎ፣ ስለ መግደል እያሰብኩኝ ነው። መግደል አለብኝ። ውሎ እያደረ ማለት ነው። የመግደል ሀሳቤ ማለት ነው እየጨመረ ነው። እሱም በጣም ጥሩ ሀሳብ ነው። ግን አሁን ጥያቄው እንዴት እናገኛት ነው። ማለት እኔ ብዙ መናገር ማውራት አይመችኝም። አንድ ነገር ልንገርሽ፣ እቅድ ይተገበራል እንጂ አይወራም። ማህሌትና ዝናም ቅድስትና ምሳሌም ለመያዝ ወደፊት በሚጓዙበት ሰዓት ከመሀልም አንድ ሰው ይገባባቸዋል። ከመሀል የገባውም ሰው የብሩኬ ወንድም ከእስር ቤት ወጥቶ ነበርና ማህሌትና ዝናም ቅድስትም ምሳሌ አገኘን ብለው ለመያዝና ብሩኬንም ለማግኘት ሉላና ሞገስም ይሄ በእጃችን ይገባሉ ብለው አስበው ነበረ። ግን ደግሞ ያሰቡት አልሆነላቸውም። በመሀልም የብሩኬ ወንድም መድን ፊት ለፊታቸው ይገባል። ምሳሌና ቅድስትን በመፍራት ማህሌትና ዝና በማዩበት ሰዓት ቅድስትም እንዳትጠጉን ለፖሊስ እደውላለሁ ስትልም ነበር። ግን ደግሞ ምሳሌ ፈርታ ከቅድስትዬ በኋላ ላይ ተደብቃ ነበርና እንዳትጠጉኝ፣ አንድ እርምጃ ከተጠጋችሁ አሁኑኑ ነው ለፖሊስ የምደውለው እያለች ቅድስትም ስታወራ፣ ግን እነሱ ወደ ፊት ለፊት እየተጠጓቸው ነበር። በመሀልም አንድ ሰው ፊት ለፊት እየገባ ሲያዩ ድንገት ብለው ወደ ኋላ ይሸሻሉ። ማህሌትና ዝና ደግሞ ይህንን ባዩ ጊዜ በጣም ይደነግጡና ፊታቸው ቅይር ይላል። በተለይ ዝና ማን ነው ይሄንን ብሎ ሞገስን ያገኘው መስሎት ነበረ። ግን ደግሞ ማህሌት ስላወቀችው እሷም በጣም ትደነግጣለች። ቅድስትና ምሳሌ ይሄንን ባዩ ጊዜ ትንሽ ረጋ ብለው ጭንቅላቱ ላይ ኮፍያ ነገር ስለለበሰ ያንን ነገር ሲያወልቀው ምሳሌም ስታየው አጎቷ መሆኑን ታይና መድንም እጁን ይዘረጋላታል። ምሳሌም ሮጥ ብላ አጎቴ ብላ ትጠመጠምበታለች። ቅድስትም ይሄ ባየች ጊዜ ተረጋጋና፣ ግን ደግሞ ዝናና ማህሌት ይሄ ባዩ ጊዜ በጣም ስለደነገጡ ይሄ እያለች ማህሌትም የብሩኬ ወንድም ነው ከእስር ቤት ተፈቷል ብላ በድንጋጤ ለዝናም ትነግረዋለች። ዝናም ማን ነው ይሄ ደግሞ ብሎ በሚጠይቃት ሰዓት አንተ አታውቀውም፣ በጣም አደገኛ የሆነ ሰው ነው ብላ ስትልም ማለት አልገባኝም ብሎ ዝናም ይርበተበታል። ማህሌትና ዝናም ለማምለጥ ይሞክሩና ይህንን እውነት እንደሆነ ሲያውቅ ዝናም በፍራቻ ማህሌትን እጇን ይዞ ያመልጣል። ምሳሌም እያናገራት አጎቷ መድንም እሷን እንዴት ነሽ አደግሽ አይደለ እያላት እያወራትም ነበረ። ግን ደግሞ ቅድስትም እነሱን እየተመለከተች በአይኗ ስትፈልጋቸው ግን ደግሞ አምልጠው ነበርና እውነቱም ለመድን አልነገረችውም። ከኋላም ቅድስቴ ይቅርታ ረሳውሽ አይደል ብሎ የብሩክ ወንድምም ለሷም ሰላምታ ይጠይቃትና ከዛም በኋላ ወደ ምሳሌ ይጠጋል። ምሳሌ ግን ብሩክ እስካሁን ድረስ ከቅድስት ልጅ አልወለደም ብሎ ይጠይቃታል። ምሳሌም አይገርምም አጎቴ ብላ ሁለቱም አረ በጣም ይገርማል ብለው ሁለቱም ያሾፋሉ። ቅድስትም ፈገግ እያለች እንዴት ነሽ ቅድስት? እና አሁን አንተ ወደ ቤት የምትሄድ ከሆነ ወደ ገበያ ልንሄድ ነበረ፣ በቃ ወደ ቤት እንሄድ ትለዋለች። የብሩኬ ወንድም መድን አይ እናንተ የምትሄዱ ከሆነ አብረን እንሄድ ብለው ተያይዘው ወደ ገበያ ይሄዳሉ። ዝናና ማህሌትም ሁለቱም በፍራቻ ያመልጡና ቆይ ግን ይሄ መድ የሚባለው ማን ነው ብሎ በመንገድ ማህሌት ሲጠይቃት ነበረ።
አንተ አታውቀውም። ይሄ በጣም አስፈሪ የሆነና እስር ቤት ነበረ። አሁን እስር ቤት እንዴት እንደወጣ አላውቅም ብላ ይበልጥ ፍራቻውን ትጨምርለታለች። ይህን አክል ዝና በጉራና ምንም እንኳን ከጎኔ ማንንም ሰው አያሸንፈኝም የሚለውንም ዝናና ማህሌትም በፍራቻ ነበርና መንገድ ላይ ቆመው ቆይ ግን ይህንን መድን የሚባለው ማንን ነው እያለ ሲጠይቃትም ነበረ። ማህሌትም አንተ በጣም አታውቀውም፣ በጣም ኃይለኛና እስር ቤት የነበረ ልጅ ነው። ስለዚህ ይህንን ልጅ ብላ በምትል ጊዜ እኔ ዝና ነኝ እንዴ እሱ ምፈራው እያለ አሁንም ጉራውን ለመንዳት ያስባል። ግን ደግሞ እሱን ፈርቶ ነበርና እሷም ስታስፈራራው መጀመሪያ ፊት ለፊቱ ላይ በተገኘ ጊዜ አምልጦ እጇንም ይዞ እንዲያመልጡ ያደረገው። ግን ትንሽ ራቅ ካለም በኋላ ይሄንን ጉራውን አሁንም ይቀጥላል። ሞገስና ሉላም እቤት ተቀምጠው ሞገስም በቃ አሁን ወጣ ብዬ አንድ ነገር ማድረግ አለብኝ ብሎ እነ ብሩኬንም መፈለግ እንዳለበት ለሉላ ይነግራታል። ሉላም ሞገስ እየለባበሰ ባለ ጊዜ ሞገስዬ እያለች ስትጠራው ሞገስም በጣም ይደነግጣና ይላታል። እሷም ምንድነው ያልሽው ድገሚው እያለ በፍቅር ድምፅ እንድታወራው ስለፈለገ ሞገስዬ ትለዋለች። ይህንን ድምፅን መስማት የናፈቀኝ እያለም ደግሞ ይህንን ድምፅ ደግመሽ እንትን እንዳትዪ ምናምን እያለ ሲቀልድባትም ነበር። እንዴ ለምን እያለች በምትጠይቀውም ሰዓት አይ ሙታንን የሚያስነሳ ድምፅ ስለሆነ ነው ብሎ ይላታል። እንዴት ብላ በምትጠይቀው ሰዓት ዛሬ ላይ ስንት ነገር ከኋላ እንዳለ ብታውቂና ውስጥ ላይ ሙታንን የሚያስነሳ ድምፅ ማለት አልገባኝም ብላ በምትጠይቀው ሰዓት እሱም ያላትን ነገር ይኸውልሽ አንቺ እኮ ምንም አታውቂም፣ የዋህ ነሽ። ስለዚህ ስንት ሰው እውነት የተደበቀበት መቃብር ውስጥ የገባ ሰው አለ ይላታል። ስለዚህ እኛ ምን አጠፋን እያለች ባለ ጊዜ አንተስ ምን አጠፋ ትለዋለች። አንቺ እኮ ብቻ ነሽ ንጹህ ሰው መስየሽ ነው እንዴ ይላታል። በቃ እሺ ይሄንን እንተወው ብላ ሌላ ነገር ለማውራት ቆይ ግን እዚህ ከተማ እስከ መቼ ድረስ ነው የምንቆየው ትለዋለች። ብሩኬንም ማግኘት አለብኝና ይህንን አግኝቼው ይቅርታ አድርጌለትና ከዛ በኋላም እንወጣለን ከዚህ ከተማ ይላታል። ግን ደግሞ አንቺ ከዚህ ከከተማ ወጥተሽ ገጠር ስትገቢ እኔ ይከፋኛል ብላ ስትለውም ሲላትም አይ እኔ አንተ እኮ ካለህልኝ ሁሉም ቦታ ከተማዬ ነው እያለች ሞገስም እንዳይከፋው ታደርጋለች። ዝናና ማህሌትም በመንገዳቸው እየሄዱ ሌላ ነገር እየተባባሉ ባለ ጊዜ ግን ደግሞ ማህሌትም በጣም እየጨቀጨቀችው አንተ ዝና አንተ ከኋላህን ሚስትህ ምን እያደረገችህና አንተ ትታህ እንደሄደች ምንም አልመሰለህም ብላ መጥፎ ነገር እንዲያስብና እሷን እንዲያያት ታደርጋለች። ግን ደግሞ ምን እንደሆነ ታውቂያለሽ አንቺ ማህሌት ማለት ነው እያለ ያበሽቃታል። ምንድን ነው ደግሞ እያለች ስትጠይቀው አንቺ እኮ ማለት በጣም የሆንሽ አሰልቺ የሆንሽ ሴት ነሽ ብሎ ይላታል። በዛን ጊዜ ማህሌትን በጣም ትናደዳለች። ሉላና ሞገስም እሺ ግን አሁን እንዴት አድርጌ ነው ማግኘት የምችለው ብሩኬ ይህንን ጊዜ ሁሉ ስልኩን ጠፍቷል ብሎ ሞገስም በጣም ይጨነቃል። በቃ እሺ አንድ ነገር ማድረግ አለብን፣ ብሩኬንም አግኝቼው ይሄንን ይቅርታ እንዲያደርግልኝ አድርጌለት ከዚህ ከተማ እንወጣለን ብሎም ሞገስ ለሉላ ቃል ይገባላታል። ታውቃለህ ሞገስዬ እኔ በጣም እንደ ድሮ ፀሐይ ናፍቆኛል፣ ተመልሼ አሁንም እዛው እስር ቤት የገባሁ ነው የሚመስለኝ እያለች በውስጧ የከፋትንም ለሞገስ ትነግረዋለች። ሞገስም አይዞሽ ሁሉም ነገር አሁን ደግሞ እዚህ ሰፈር ማንም አይመጣም ስለሆነ እንወጣለን ይላታል። ግን ደግሞ አይ እኔ አልወጣም ትላለች። ለምን አትወጪም እያላት አይ ይህንን ነገር ድጋሚ ዝና ፊት መቅረብ አልፈልግም። ዝናም ድጋሚ ማህሌትን ይቀጥራትና ለምንድን ነው የፈለከኝ? ምን አለ በስልክ መናገር አትችልም ነበር እንዴ ብላ በጣም በኮሰርታ ትጠይቀዋለች። ታውቂያለሽ በጣም የሆንሽ አንቺ ምን አይነት ሴት እንደሆንሽ ልንገርሽ ይላታል። ቀጥል ንገረኝ ብላ ኮስተር ብላ ትነግረዋለች። እሷም ከእህቷ ከኤፍራታ ጋር ሆና ብዙ ነገር እያሰበች ነበረ። ኤፍራታም ግን በዚህን ጊዜ የምትፈልገው ማህሌትም
ዝና ጋር እንድትሆንና እሷም ከዛ ድህነት እንድትወጣ ትፈልጋለች። ብዙ ጊዜ ዝናን እንድታገባትና እሷን እንዲያያት ሉላን ረስቶ አድርጊ እያለችም እህቷም ኤፍራታ በጣም ትመክራታለች። ግን ደግሞ ዝናንም ለማግኘት አሁን ላይ ማህሌትም መንገድ እየቀጠለችና እሷንም እንዲያያት እያደረገች ትገኛለች። አንተ እኮ ዝም ብለህ ነው ሉላ ሉላ የምትለው፣ ሉላ እኮ ነው ለዚህ ደረጃ ያደረሰችህ እያለች መጥፎ ውስጡ ላይ መጥፎ ነገር እንዲጭርበት ታደርገዋለች። ማህሌትም ካገኛት በኋላ አንቺ ማለት በጣም የማትረቢ ሴት እንደሆንሽ ይህንን ታውቂያለሽ ይላታል። ቆይ ግን የምትሳደበው እኔ መልስ ስለማልመልስልህ ነው ወይ ብላ በምትለው ሰዓት አይ እንደሱ አይደለም፣ ግን አንቺ የወደቅሽ ሴት ነሽ ብሎ በጣም ያበሽቃታል። አንተ ግን ምን ሆነህ ለምንድን ነው እንደዚህ የምትለኝ? እንዴት ነው የምወድቀው? እንዴት ወድቅ ያለው በምትለው ሰዓት አንቺ ማለት ብሩኬን የፈታሽ ጊዜ ነው የወደቅሽው ብሎ በጣም የበለጠ እንድታዘን ያደርጋታል። እና ደግሞ ሁለት ነገር እንድንመካከር ነው የፈለኩት እያላትም እሺ ቀጥል ትለዋለች። ይህንን መድን የሚባል አንደኛ ይህንን መድን የሚባል ማንን ነው ብለው ይጠይቃታል። ሁለተኛ ደግሞ ሉላን ማግኘት የምንችልበትን መንገድ እቅድ ማውጣት አለብን እያላትም እሷም ከሉላ ጋር ያላትንም ሁሉንም ነገር ሉላን ረስቶ እሷን እንዲያያት ስለምትፈልግ አሁን ላይ በብሩኬና በሞገስ ተስፋ ቆርጣ አሁን ግን የምትፈልገው ዝናን የራሷ ማድረግና ከዝና ጋር ያለውንም ህይወት በደስታ መኖር ነው። የበለጠ ዝናን ሉላ እንዲጠላትና ሉላ ይሄንን አደረገች ይሄ መጥፎ አደረገች እያለች መጥፎ ነገር በውስጡ እንዲያስብና ሉላን እንዲገላት ታደርጋለች።